አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 10 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአዲስ አበባ ከፍተኛ ምክር ቤት ከሂጃብ ጋር በተገናኘ በትምህርት ሚኒስቴር ይደረጋል ያለውን ህገ መንግስታዊና ኢሰብአዊ እንቅስቃሴ መንግስት እንዲያስቆም ጠየቀ። ወደ መካከለኛው ምስራቅ በሚሰደዱ ሴቶች ጤናና ደህንነት ላይ የሚሰራ ፕሮጀክት ይፋ ተደረገ። ትራምፕ የጀማል ካሾግጂን ግድያ በተመለከተ ነገሮች ያጋጥማሉ ሲሉ የሳውዲውን ልዑል አልጋ ወራሽ ተከላከሉ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከሂጃብ ጋር በተገናኘ በትምህርት ሚኒስቴር ይደረጋል ያለውን ህገ መንግስታዊና ኢሰብአዊ እንቅስቃሴ መንግስት እንዲያስቆም ጠየቀ። በመግለጫው ላይ የተገኘችው አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከሂጃብ ጋር በተገናኘ በትምህርት ሚኒስቴር ይደረጋል ያለውን ህገ መንግስታዊና ኢሰብአዊ እንቅስቃሴ መንግስት እንዲያስቆም የጠየቀው ዛሬ ረቡዕ ህዳር 10 2018 በሰጠው መግለጫ ነው። የምክር ቤቱ ፕሬዝዳንት ሼህ ሱልጣን አማን በተገኙበት መግለጫ ምክር ቤቱ የትምህርት ጉዳይን በተመለከተ ህገ መንግስታዊ አካሄድ የሚከተሉ አካላትን ተጠያቂ እናደርጋለን ሲል አስታውቋል። የምክር ቤቱ መግለጫ የመጣው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊሙን የሚመለከቱ ችግሮችን ከስር መሰረታቸው ለመፍታት 17 አባላት ያሉት ኮሚቴ ማቋቋሙን ትናንት ማክሰኞ ካሳወቀ በኋላ ነው። እንደ ጠቅላይ ምክር ቤቱ ከሆነ ለዚህ መግለጫ መነሻ የሆነው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ህዳር 2 2018 በአዳማ በተካሄደ አገራዊ የትምህርት ጉባኤ ላይ ያስተላለፉት ንግግር ነው። በዚህ ንግግር በሂጃብም ሆነ በሰላት ጉዳይ ከመጅሊስ ኃላፊዎች ጋር መግባባት ላይ ተደርሷል ማለታቸውን የጠቀሰው ምክር ቤቱ እንደዚህ መባሉን ከእውነት የራቀ ነው ብሎታል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት በሰጠው መግለጫ የትምህርት ሚኒስቴር በትምህርት ገበታ ላይ ያሉ ሙስሊም ሴት ተማሪዎችን ለማስተጓጎል መነሳቱ ለማን እንደቆመ ጥያቄ ፈጥሮብናል ብሏል። ከህገ መንግስቱ በተቃራኒ በሆነ መልኩ የትምህርት ሚኒስቴር ያስተላለፈው ትዕዛዝ ልክ እንደ ህግ እንተገብረዋለን የሚል አካሄድ የሚከተሉ አካላት እንዳሉ ምክር ቤቱ ጠቁመዋል። ይህም አካሄድ አደገኛና የሚያስጠይቅ ህገ መንግስታዊ አካሄድ ነው በማለት ኮንኗል። በዚህም በተለያየ እርከን ላይ ያሉ አመራር፣ የዩኒቨርሲቲ ፕሬዝዳንቶችና የትምህርት ቤት ርዕሳነ መምህራን ከህገ መንግስቱ ጋር የሚጣረስ መመሪያ ወይም ትዕዛዝ ከመፈጸም እንዲታቀቡ ጥሪ አቅርበዋል። ይህ ካልሆነ ግን መሰል ተግባራት ላይ የሚሳተፉ አካላትን በህግ አግባብ ተጠያቂ እንደሚያደርግ በዛሬው መግለጫው አሳስበዋል። የትምህርት ሚኒስቴር ከህገ መንግስቱ በተቃራኒ ሙስሊም ሴት ተማሪዎችን ኢላማ ያደረገ ትንኮሳና የማሸማቀቅ ተግባር እየተፈጸመ መሆኑንም በመግለጫው ጠቅሷል። ምክር ቤቱ ችግሩን ለመፍታት ከሚመለከታቸው አካላት ጋር ጥረቶች እያደረገ ቢሆንም እስካሁን ተጨባጭ ውጤት ለማምጣት አንዳንድ አካላት ዝግጁነት እንደሌላቸው ተገንዝቤያለሁ ብለዋል። መግለጫው አያይዞም የትምህርት ሚኒስቴር በሂጃብና በሶላት ምክንያት የሚያደርገውን ማዋከብ እንዲሁም ህገ መንግስታዊና ኢሰብአዊ እንቅስቃሴውን በአስቸኳይ ሊያስቆም እንደሚገባ አስጠንቅቋል። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በከተማችን ሰላም እንዲፈጠር የዜጎቻችን የሙስሊም የትምህርት መብታቸው እንዲከበር በየዓመቱ የሚነሱ የትምህርት የሂጃብ የሰላት ችግሮች ተፈጥሮ ሌላ አጀንዳ እንዲሆኑልን አንፈቅድም። ይሄ ሊሆንም ሊከሰትም አይገባም። ከአዲስ አበባ በተጨማሪ በተመሳሳይ የክልል እስልምና ጉዳዮች ከፍተኛ ምክር ቤቶች የትምህርት ሚኒስቴርን ድርጊት የሚያወግዙ መግለጫዎችን አውጥተዋል። ቀጥለናል። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ለ3 ቀናት ይፋዊ ጉብኝት ትናንት ማክሰኞ ህዳር 9 2018 አዲስ አበባ ገብተዋል። ወደ መዲናዋ ሲዘልቁ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል አድርገውላቸዋል። እስልምናን ይፋዊ ሃይማኖት ያደረገችው ሀገር ጠቅላይ ሚኒስትር የኢትዮጵያ ጉብኝትን በተመለከተ አህመድ አብዱራህማን ዝርዝር አለው። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ለ3 ቀናት ይፋዊ ጉብኝት ትናንት ማክሰኞ ህዳር 9 2018 አዲስ አበባ ገብተዋል። ወደ መዲናዋ
ኤምባሲ ዘልቆ የፌዴሪ ጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል አድርገውላቸዋል። ዶክተር አብይ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ጉብኝቶ በማሌዥያና ኢትዮጵያ መካከል እያደገ ያለውን ወዳጅነትና ትብብር የሚያሳይ በሀገራችን የብልጽግና ጉዞ ውስጥም በጠቃሚ ጊዜ የተደረገ ነው ብለዋል። ለአንዋር ኢብራሂም ደማቅ አቀባበል ያደረጉት ጠቅላይ ሚኒስትር አብይ ከአንድ ዓመት በፊት በጥቅምት 2017 ወደ ኳላላምፖር ተጉዘው ተመሳሳይ አቀባበል አስተናግደዋል። የማሌዥያ ጠቅላይ ሚኒስትር የኢትዮጵያ ጉብኝት ለመጀመሪያ ጊዜ የተደረገ ነው። የሀገሪቱ ውጭ ጉዳይ ሚኒስቴር ጉብኝቱን በማስመልከት ባሰራጨው መረጃ እንዳመለከተው አዲስ አበባ ውስጥ የማሌዥያ ኤምባሲ እንደገና መከፈቱን ተከትሎ የተከናወነው ጉብኝት እንደ አውሮፓውያን አቆጣጠር በጥር 1965 ከተጀመረው የኢትዮጵያና የማሌዥያ ዲፕሎማሲያዊ ግንኙነት ጅማሮ 60ኛ ዓመት ጋር ተገጣጥሟል። ይህም ማሌዥያ ከኢትዮጵያ ጋር የሁለትዮሽ ግንኙነት ለማጠናከር ያላትን ቁርጠኝነት የሚያሳይ ነው ብሏል። የውጭ ጉዳይ ሚኒስቴሩ የጠቀሰው የማሌዥያ ኤምባሲ ከ43 ዓመት በኋላ እንደገና በአዲስ አበባ የተከፈተው መስከረም 13 2018 ነው። ኤምባሲው በአሁኑ ወቅት በጊዜያዊነት ስራውን እያከናወነ ያለው በሸራተን አዲስ ሆቴል ውስጥ በሚገኝ ጊዜያዊ ጽሕፈት ቤት ውስጥ ነው። የማሌዥያ ጠቅላይ ሚኒስትር አዲስ አበባ ሲደርሱ የፓርላማ አባላትን፣ የኢንቨስትመንት ንግድና ኢንዱስትሪ ሚኒስቴር ከፍተኛ የመንግስት ባለስልጣናትና የንግድ ማህበረሰብ ልዑካንን አስከትለዋል። የንግዱን ማህበረሰብ አባላት ያስከተሉት በማሌዥያ ኢትዮጵያ ከፍተኛ የንግድ ፎረም ላይ እንዲሳተፉ ነው። በቆይታቸው ከጠቅላይ ሚኒስትር አብይ ጋር በሁለትዮሽ ግንኙነቶች ወቅታዊ ሁኔታ እንዲሁም በንግድና ኢንቨስትመንት፣ በግብርናና ሸቀጦች፣ በጤና፣ በቱሪዝም፣ በትምህርትና በህዝብ ለህዝብ ግንኙነት ትብብርን ይበልጥ ለማጠናከር አዳዲስ መንገዶችን በመቀየስ ዙሪያ ይወያያሉ ተብሎ ይጠበቃል። በተጨማሪም ሁለቱ መሪዎች የጋራ በሆኑ ቀጠናዊና ዓለም አቀፍ ጉዳዮች በተለይም በአሲያንና በአፍሪካ አህጉር ላይ በተከሰቱ አዳዲስ ጉዳዮች ላይ ውይይት ያደርጋሉ ተብሏል። ከዚህ በማስከተል ሁለቱ መሪዎች በቱሪዝምና በጤና መስክ የመግባቢያ ስምምነት ይፈራረማሉ ተብሎ ይጠበቃል። በተጨማሪም በአየር ትራንስፖርት አገልግሎት ከሚፈረመው ስምምነት በኋላ በአዲስ አበባ ከተማ አስተዳደርና በኳላላምፑር ከተማ ምክር ቤት መካከል የትብብር ሰነድ ፊርማ ስነ ስርዓት ይከናወናል። ባለፈው ዓመት የወጣ መረጃ እንደሚያመለክተው ኢትዮጵያ ከአፍሪካ አህጉር የማሌዥያ 26ኛ ትልቋ የንግድ አጋር ነች። ዳቶ ሴሪ አንዋር ኢብራሂም በጠቅላይ ሚኒስትርነት በሚመሯት ማሌዥያ እስልምና ይፋዊ ሃይማኖት ሆኖ ያገለግላል። የሸሪያ ሕግ በቤተሰብና በሃይማኖት ጉዳዮች ላይ ተፈጻሚነት አለው። የማሌዥያ ሙስሊም ሕዝብ ከጠቅላላው የሕዝብ ብዛት 63.5 በመቶ ገደማ ነው። ወደ መካከለኛው ምስራቅ በሚሰደዱ ሴቶች ጤናና ደህንነት ላይ የሚሰራ ፕሮጀክት ይፋ ተደረገ። በአዲስ አበባ ዩኒቨርሲቲ የሚመራ ኢኖቬት የተባለ የምርምር ተቋም ወደ መካከለኛው ምስራቅ ስለሚሰደዱ ኢትዮጵያውያን ሴቶች ጤናና ደህንነት ሁኔታ ላይ ያተኮረ ፕሮጀክት ይፋ የተደረገው ዛሬ ህዳር 10 2018 ነው። ፕሮጀክቱን ይፋ ያደረጉት ዩኒቨርሲቲው ከስራና ክህሎት ሚኒስቴር እንዲሁም ከተለያዩ አካላት ጋር ነው። በመድረኩ ላይ እንደተገለጸው የፕሮጀክቱ ዓላማ በየዓመቱ ለቤት ውስጥ ስራዎች ከኢትዮጵያ ወደ መካከለኛው ምስራቅ ሀገራት ለሚሰደዱ ከ350 ሺህ በላይ ሴቶች የሚገጥማቸውን የጤና እክሎችና ኢፍትሐዊነትን መቅረፍ ነው። በመክፈቻ ስነ ስርዓቱ ላይ የስራና ክህሎት ሚኒስቴር ሚኒስትር ዴኤታ ዳንኤል ተሬሳ በውጭ ሀገሮች በቤት ውስጥ የሚሰሩ ዜጎች ለተለያዩ አደጋዎች ተጋላጭ መሆናቸውን በተለያዩ ሀገሮች በሚደረጉ የመስክ ጉብኝቶች መረጋገጡን በማንሳት ይህን በጥናትና በምርምር ላይ በመመርኮዝ ለመለየት ፕሮጀክቱ ይፋ መደረጉን ተናግረዋል። በተለይ በቤት ውስጥ ስራ ላይ የተሰማሩ ዜጎቻችን በተለያዩ ምክንያቶች ለአደጋና ለችግር የተጋለጡ መሆናቸው በአደባባይ እውነት ነው። ከሚገጥማቸው ችግሮች መካከል የጤና ጉዳይ በተለይም አእምሯዊ፣ አካላዊ ጥቃት፣ የጾታዊና የስነ ተዋልዶ ፈተናዎች የተለየ ምርምር ትኩረትና ዘላቂ መፍትሄ የሚፈልጉ መሆናቸው ከሚደርሱ መረጃዎች እንዲሁም በተለያዩ አጋጣሚዎች የምናደርጋቸው የመዳረሻ ሀገራት የመስክ ጉብኝት ጭምር መረዳት የቻልነው ጉዳይ ነው። የስራና ክህሎት ሚኒስቴር ሚኒስትር ዴኤታ የስራና ክህሎት ሚኒስቴር አዲስ በተሻሻለው የስራ ስምሪት አዋጅ ላይ ከጤናና ደህንነት ጋር በተገናኘ ለውጦች እንዲደረጉ የተለያዩ ጉዳዮችን ማካተቱን በማስታወስ የፍልሰት ጉዳይ የሁሉንም ትብብር የሚጠይቅ መሆኑን ጠቁመዋል። የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል በአፋር ክልል ሰመራ ሎጊያ ሲካሄድ የቆየው የከተሞች ፎረም ተጠናቀቀ። በአፋር ክልል ሎጊያ ከተማ ሲከናወን የቆየው 10ኛው የኢትዮጵያ ከተሞች ፎረም በዛሬው ዕለት የፎረሙ ማጠቃለያ መርሃ ግብር ተካሂዷል። በመድረኩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአፋር ክልል ርዕሰ መስተዳድር አወል አርባ፣ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎች ታድመዋል።
የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በዚህ ወቅት እንዳሉት በፌዴራልና በክልል እንዲሁም በክልልና በከተሞች መካከል ያለው የእቅድ መናበብና ቅንጅታዊ አሰራር ከጊዜ ወደ ጊዜ በላቀ ደረጃ መሻሻል እያሳየ መጥቷል። እነዚህን ሁኔታዎች በቀጣይም ተጠናክረው እንደሚቀጥሉ ገልጸው የብልጽግናን እቅድ በውጤታማነት ለማጠናቀቅ ከመቼውም በላቀ ሁኔታ መስራት እንደሚገባ አስገንዝበዋል። የከተሞች ፎረም ከተሞችና አጋሮቻቸው የልማትና የመልካም አስተዳደር ስራዎቻቸውን በማስተዋወቅ እውቅና እንዲያገኙና ተሞክሮቻቸውን እንዲለውጡ ጉልህ አስተዋጽኦ ማበርከቱን ተናግረዋል። እንዲሁም በከተሞች መካከል ጤናማ የውድድር መንፈስ እንዲኖር በማድረግ ለኢትዮጵያ የብልጽግና ጉዞ ትልቅ ፋይዳ ይኖረዋል ብለዋል። ባለፉት 9 ዙሮች እየተካሄደ ባለው የኢትዮጵያ ከተሞች ፎረም ዝግጅት ከተሞች በበዓሉ ያላቸው የነቃ ተሳትፎ እያደገ መምጣቱን ጠቁመዋል። ከ140 በላይ ከተሞች በተሳተፉበት ከተሞች በ5 ምድቦች ተከፍለው ለየምድቡ በቀረቡ የመወዳደሪያ መስፈርቶች ተመዝነዋል። በዚህም ከምድብ 1 አንደኛ አዳማ፣ ሁለተኛ ቢሾፍቱ፣ ሶስተኛ ሐዋሳ በመሆን ሲያሸንፉ በምድብ 2 ደግሞ ጅማ፣ ሆሳናና ዲላ በቅደም ተከተል ከአንደኛ እስከ 3ኛ ያለውን ደረጃ ይዘዋል። የሸገር ከተማ በ10ኛው የከተሞች ፎረም ልዩ ተሸላሚ ሲሆን አዘጋጁ ከተማ ሰመራ ሎጊያም ሽልማት ተበርክቶለታል። 11ኛውን የከተሞች ፎረም ደግሞ የአሶሳ ከተማ እንድታዘጋጅ ተመርጣለች መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከሂጃብ ጋር በተገናኘ በትምህርት ሚኒስቴር ይደረጋል ያለውን ይህ ህገ መንግስታዊና ኢሰብአዊ እንቅስቃሴ መንግስት እንዲያስቆም ጠየቀ። ከቆይታ በኋላ በ2 ዓመት ውስጥ ቢያንስ 94 ፍልስጤማውያን በእስራኤል እስር ቤቶች መሞታቸውን የሰብአዊ መብት ተቋም ገልጿል። እንመለስበታለን። ይጠብቁን። ትራምፕ የጀማል ካሾግጂን ግድያ በተመለከተ ነገሮች ያጋጥማሉ ሲሉ የሳውዲውን ልዑል አልጋ ወራሽ ተከላከሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዜጠኛው ጀማል ካሾግጂን ግድያ በተመለከተ የሳውዲ አረቢያውን ልዑል አልጋ ወራሽ መሐመድ ቢን ሰልማን የሚያውቁት ነገር አልነበረም ብለዋል። ትራምፕ ይህን የተናገሩት የሳውዲ አረቢያውን ልዑል አልጋ ወራሽ መሐመድ ቢን ሰልማንን በዋይት ሀውስ ተቀብለው ባስተናገዱበት ወቅት ነው። ቢቢሲ እንደዘገበው የፕሬዝዳንቱ ንግግር ሀገራቸው እንደ አውሮፓውያኖቹ አቆጣጠር በ2021 ይፋ ካደረገችው የደህንነት መረጃ ጋር ይቃረናል። በደህንነት መረጃው መሰረት ልዑል አልጋ ወራሹ የካሾግጂን ግድያ ላስከተለው ኦፕሬሽን ይሁንታ ሰጥተዋል። ይሁን እንጂ ልዑል አልጋ ወራሹ ይህንን አስተባብለዋል። ከ7 ዓመት በፊት ጋዜጠኛው ጀማል ካሾግጂ ከተገደለ በኋላ መሐመድ ቢን ሰልማን በዋይት ሀውስ ሲገኙ ያሁኑ የመጀመሪያቸው ነው። ለመጨረሻ ጊዜ በአሜሪካ ይፋዊ የስራ ጉብኝት ያደረጉት እንደ አውሮፓውያኖቹ አቆጣጠር በ2018 ነበር። ካሾግጂ የተገደለውም በዚያው ዓመት ቱርክ ኢስታንቡል ውስጥ ነው። ልዑል አልጋ ወራሹ ሳውዲና ዋይት ሀውስ የካሾግጂን ግድያ ለመመርመር ሁሉንም ነገር በትክክል ፈጽመዋል ብለዋል። ግድያውን የሚያም ሲሉም ገልጸዋል። ትራምፕና መሐመድ ቢን ሰልማን በዋይት ሀውስ ከተገናኙ በኋላ ስለ ጋዜጠኛው ግድያ ከጋዜጠኞች ጥያቄ ተሰንዝረዋል። የአሜሪካው ፕሬዝዳንት ቆጣ ብለው በሰጡት ምላሽ እየጠቀሳችሁ ያላችሁት በጣም አወዛጋቢ ሰው ነው። ብዙ ሰዎች አይወዱትም ነበር። ወደዳችሁም ጠላችሁም ነገሮች ያጋጥማሉ ብለዋል። አክለውም እሱ ልዑል አልጋ ወራሽ ምንም የሚያውቀው ነገር አልነበረም፣ እንግዶቻችንን ማሳፈር የለባችሁም ሲሉ ተናግረዋል። ከትራምፕ ቀጥለው የተናገሩት ልዑል አልጋ ወራሹ የሚያምና ትልቅ ስህተት ያሉትን የጋዜጠኛውን ግድያ ተከትሎ የተካሄደው ምርመራ ሁሉም ነገር በትክክል የተከናወነበት ነው ሲሉ ገልጸዋል። ትናንት ልዑል አልጋ ወራሹ ዋይት ሀውስ ሳሉ የካሾግጂ ባለቤት ሀና ኤልታር ካሾግጂ ይቅርታ እንዲጠይቋት አሳስባለች። የቱርክ መርማሪዎች ካሾግጂ ታንቆ እንደተገደለ እንዲሁም አስክሬኑ በኬሚካል እንዲቀልጥና እንዲተን መደረጉን ያምናሉ። ጀማል ካሾግጂ በሳውዲ ዝነኛ ጋዜጠኛ ነበር። የሶቪየት ህብረት የአፍጋኒስታን ወረራን በዝርዝር ዘግቧል። እንደ ኦሳማ ቢን ላደን ላሉ ግለሰቦች ቃለ መጠይቅ አድርጓል። ለበርካታ አስርተ ዓመታት ለሳውዲ ንጉሳውያን ቤተሰብ የቅርብ ሰው የነበረ ሲሆን የሳውዲ መንግስት የመገናኛ ብዙሃን አማካሪ ሆኖም ሰርቷል። ከዚያ በኋላ ግን ከሳውዲ መንግስት ጋር በተፈጠረ አለመግባባት ሀገር ጥሎ ወደ አሜሪካ የተሰደደ ነው። አሜሪካ ሳለ የዋሽንግተን ፖስት አምደኛ የነበረ ሲሆን በጽሁፎቹ የሳውዲ አረቢያውን ልዑል አልጋ ወራሽ መሐመድ ቢን ሰልማንን ይተች ነበር።
የመስጂድ አልአቅሳ ኢማም ለኢስማኤል ሃኒያ ዱዓ አድርገዋል የሚለውን ጨምሮ በቀረበባቸው ክስ በእስራኤል ፍርድ ቤት ቀረቡ። የመስጂድ አልአቅሳ መስጂድ ኢማም ሼክ ኢክሪማ ሰብሪ ከሽብርተኝነት ጋር በተያያዙ ክሶች ምክንያት በእስራኤል ፍርድ ቤት ቀርበዋል። ሚድል ኢስት ሞኒተር እንደዘገበው የቁድስ ከተማ ነዋሪዎች ሼክ ኢክሪማ ሰብሪ በተሽከርካሪ ወንበር ላይ ተቀምጠው ወደ ፍርድ ቤት ሲደርሱ ከበዋቸው ታይተዋል። የ86 ዓመት አዛውንት የቀረቡባቸው ክሶች የሐማስ መሪ ለነበሩት ኢስማኤል ሃኒያ የማጽናኛ ቃል በማስተላለፍና ሽብርተኝነትን በማነሳሳት ወንጀል ነው። ሼክ ኢክሪማ ሰብሪ እንደ አውሮፓውያኖች አቆጣጠር ከጥቅምት 1994 እስከ ሐምሌ 2006 ድረስ የአልቁድስና የፍልስጤም መሪ በመሆን እንዲሁም በሙፍቲነት አገልግለዋል። ይህን ስያሜ ያገኙት በቀድሞ የፍትህ መሪ ያሲር አረፋት ነበር። በእስራኤል ፍርድ ቤት ክስ እንዲመሰረትባቸው ባደረገው አንደኛው ክስተት ማለትም በኢስማኤል ሃኒያ ግድያ ወቅት ዱዓ ማድረጋቸውን ተከትሎ የእስራኤል ወታደሮች መስጂድ አልአቅሳን በመክበብ እርሳቸውን በቁጥጥር ስር አውለዋል። ለፍልስጤም በመሟገት የሚታወቁት የቀድሞ ኢማም ባለፈው ዓመት በተለይ ከጽንፈኛው ቀኝ ዘመም የእስራኤል የብሔራዊ ደህንነት ሚኒስትር ኢታማር ቢን ጌቪር መስጂዶች የሚያሰሙት አዛን እንዲታገድ ውሳኔ መተላለፉን ከገለጸ በኋላ ተቃውሞ ሲያሰሙ ቆይተዋል። ሚኒስትሩ ለእገዳው የሰጠው ሰበብ አይሁድ ነዋሪዎች እንዳይረበሹ የሚል ነው። ይህ እገዳ ከተሰማ በኋላ ሼክ ኢክሪማ ለመገናኛ ብዙሃን ሲናገሩ በአዛን ጥሪ ድምጽ የሚረበሽ ካለ ጥሎ መሄድ ይችላል ሲሉ ውሳኔውን አጣጥለውታል። ከመልእክተኛው ሰለላሁ ዐለይሂ ወሰለም ሙአዚን ቢላል ኢብኑ ረባ ረዲየላሁ አንሁ ጊዜ ጀምሮ የአዛን ድምጽ በፍልስጤም ሰማያት ሲስተጋባ ነበር ያሉት ሼክ ኢክሪማ ወደፊትም አይቆምም፣ በዚህ የሚረበሹ ካሉ ጥለው መሄድ ይችላሉ ብለው ነበር። በሁለት ዓመት ውስጥ ቢያንስ 94 ፍልስጤማውያን በእስራኤል እስር ቤቶች መሞታቸውን የሰብአዊ መብት ተቋም ገለጸ። ከሁለት ዓመታት ባነሰ ጊዜ ውስጥ ቢያንስ 94 ፍልስጤማውያን እስረኞች እና ታጋቾች በእስራኤል እስር ቤቶች መሞታቸውን ፊዚሺያንስ ፎር ሂውማን ራይትስ እስራኤል የተባለው ታዋቂ የእስራኤል የሰብአዊ መብት ተቋም አስታውቋል። ተቋሙ እንደገለጸው ፍልስጤማውያኑ የሞቱት ከፍተኛ ጥበቃ በሚደረግላቸው እስር ቤቶች ውስጥ ነው። ሪፖርቱ የሚሸፍነው ከጥቅምት 7 2023 እስከ ነሐሴ 7 2025 ያለውን ጊዜ ነው። የሰብአዊ መብት ተቋሙ ባወጣው ሪፖርት ስልታዊ የሆኑ የሰብአዊ መብት ጥሰቶችን አጋልጧል። እስራኤል የደህንነት እስረኞች በምትላቸው ፍልስጤማውያን ላይ የሚፈጸሙ ጥሰቶችን ያጋለጠው ተቋሙ እየደረሰ ያለው አስጊ የሆነ ስልታዊ የመብት ጥሰት ነው ብሏል። በጋዛ ጥቃቱ ከተጀመረ ወዲህ የሰብአዊ መብት ጥሰቱ እየተፈጸመ ያለው ይፋዊ የሆነ ፖሊሲን በመከተል እንደሆነም ጠቅሷል። ዓለም አቀፍ መገናኛ ብዙሃን እንደዘገቡት የእስራኤሉ የሰብአዊ መብት ተቋም ያወጣው ሪፖርት ይፋዊ መረጃ ላይ የተመረኮዘ እንደሆነ ጠቅሷል። መረጃውንም ከፎረንሲክ ምርመራ ውጤት ከእስረኞች ከቤተሰቦቻቸውና ከጠበቆቻቸው እንዲሁም ከሌሎች ሰብአዊ መብት ተቋማት ሪፖርት ጋር አመሳክሯል። በሪፖርቱ መሰረት 52 ፍልስጤማውያን የሞቱት በእስራኤል ወታደሮች እስር ቤት ውስጥ ሳሉ ሲሆን 42 የሚሆኑት ፍልስጤማውያን የሞቱት በእስራኤል የማረሚያ ቤቶች አስተዳደር ስር በሚገኙ ሲቪል እስር ቤቶች ነው። የእስራኤል ቀኝ ዘመም ብሔራዊ ደህንነት ሚኒስትርና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፓርቲ ቁልፍ አባል ኢታማር ቤን ጊቪር ፖሊሲዎች በዋነኝነት በሪፖርቱ ተጠቅሷል። በሚኒስትሩ አስተዳደር ስር ያሉ የግዳጅ ማቆያዎች ወደ ስቃይና ብዝበዛ ማዕከልነት መለወጣቸውን ይገልጻል። በየዕለቱ አካላዊ ጥቃትና ስልታዊ ስቅይት እንደሚፈጸም፣ በዚህም ምክንያት በርካታ ፍልስጤማውያን ለሞት እንደተዳረጉ ሪፖርቱ ያሳያል። በብዛት የፍልስጤማውያን ሞት የተመዘገበው በጋዛ አቅራቢያ በደቡባዊ እስራኤል በሚገኘው በስዴት ሀሚን ወታደራዊ እስር ቤት ነው። የፍልስጤማውያኑ ሞት ለቤተሰቦቻቸው እንዳልተነገረና አስክሬናቸውም እንዳልተሰጣቸው ሪፖርቱ ያሳያል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።